ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? ለጠየቃችሁኝ ጥያቄ በሙሉ መልስ አልሰጠኋችሁም። በጣም ይቅርታ ስላልተመቸኝ ነው። ዛሬ ግን በአጋጣሚ ለብሩኬና ላይሚ ላስተላለፍ ነው መልእክት የመጣሁት ማለት ነው። ስራ ላይ ነው፣ ልብስ አልቀየርኩም እና ፊቴ እንደምታዩት እንደዚህ ውብ ሆኗል። እውነት የሆነ ማስክ ሰርቻለሁ። እሱንም ሰሞኑን ይዤላችሁ ቀርባለሁ። ለፊቴም ለፀጉሬ እና አሳያችኋለሁ ማለት ነው። እና በመቀጠል ግን ላይሚና ለብሩኬ ማስተላለፍላችሁ በተለይ ላይሚ ማለት ነው። ያው ፕራንክ እንደማንኛውም ጊዜ ፕራንክ እንደምትደራረጉት ፕራንክ ነው የተደራረጋችሁት። ስለዚህ ይቅርታ አድርጊለት። ሴትና እኔም ደንግጫለሁ። ወይዘዌ በነገራችን ላይ ደንግጫለሁ። የለት አልጋ ላይ ሳያችሁ ያ ድንጋጤ ያ ስሜት ነው አንቺ ላይ ያደረው እና ያው ሴት ልጅ ደግሞ የምትወደውን ጓደኛዋን ወይም ፍቅረኛዋን ከሌላ ወንድ ጋር ስታይ ትቀናለች። ይሄ ምንም ጥያቄ የለውም። ስለዚህ ብሩኬም አንተ ልትረዳት ግድ ነው። ያው ስለምትወድ ነው። ባትወድ ኖሮ አትቀናም ማለት ነው። እና ኤሚ ደግሞ ይቅርታ አድርጊለት፣ ይቅርታ አድርጊለት። በነገራችን ላይ ላይምና ብሩኬ በዚህ አጋጣሚ ያው መኪና አላችሁ አይደል? እንድትቀበሉ ለጥቂት ጊዜ በኋላ ሀገሬ ስለምገባ እንድትቀበሉኝ የመዳም ቅመሞች ሁሉንም እንቀበላለን ብላችሁ ስላላችሁ እንድትቀበሉኝ በዛው መልእክቴን ይሄን ቪዲዮ ከደረሳችሁ ማለት ነው። እና ይቅርታ አድርጊለት እና ይዞሽ ሀይሚዬ እንግዲህ ያለ ነው ያው ፕራንክ ነው ቻዩ እንግዲህ እና እኛ የመዳም ቅመሞች ጨጓራችን እየተቃጠለ ነው፣ አልቻልንም። እኛ ጥል አስጠልቶናል፣ እዚህም ጭቅጭቅ አስጠልቶ እንደዚህ አይነት ቪዲዮ አትስሩልን። ለምን ቢባል የምንውለው እንዲህ ነው። እሺ እንደዚህ ነው የምንውለው። ስለዚህ እንዲህ እየዋልን እንደገና ደግሞ የእናንተን የሚያስደስት ነገር ካላየን ዩቱብ ራሱ እንጠላለን ማለት ነው። ያው እኛ የምንጽናናው አብዛኛው መዳም ቅመሞች የምንጽናናው ቪዲዮ በማየት ነው እንጂ ከዚህም ቢሆን ከዛም ቢሆን ምንም የሚያስደስት ነገር የለም። ያው የምንደሰተው ዩቱብን በማየት ነው። እኛ አስቡልን እንጂ ምንድን ነው እሱ? ስትፈልጉ አልጋ ላይ ሆናችሁ ፕራንክ፣ ስትፈልጉ የሀይሚ ፍቅረኛ መጣ ብላችሁ ትጣላላችሁ። ወዴት እንሂድ? አሁንስ የኢትዮጵያ ዩቱበሮች እንደው ምሰብ ጠፋባችሁ እንዴ? አይ ያቺ ሀይሚ ጓደኛ ደግሞ አንቺ ደግሞ ስነ ስርዓት ያጅ እንከባበር። ያው ፕራንክ እናድርግ ተባብለው ነው ለነገሩ። ያው ሀይሚና ብሩኬና ልጅቷ ተስማምተው ስለሆነ ፕራንክ ነው። ኖ ፕሮብሌም። እኔ በዚህ አጋጣሚ አደራችሁን እና ያው ከአንድ ወር በኋላ ሀገሬ ስለምገባ መኪናችሁን አውሱኝ፣ አዳማ አድርሱኝ፣ ናዝሬት አድርሱኝ። ከዛም በኋላ በእግሬ ሄዳለሁ ቤቴ ድረስ፣ ምንም ችግር የለውም። ግን አዳማ ብቻ እንድታደርሱኝ ነው የምፈልገው። እና ይቅርታ ተደራረጉ ስነ ስርዓት። እንዴ እየተፋቀራችሁ ስሩ። ለምንድነው እንዴ? ቆይኛ ጥል ብቻ። እኔ ግን እውነት እኮ ነው። ግን እኛም የመዳም ቅመሞች ችግር አለብን። ለምንድነው ታውቃላችሁ? ቁም ነገርና ትክክለኛ ወሬ ሲወራለን ማለት ነው አናይ። ግን ጥል ፍጅ ስለ ፍቅር ምናምን ሲሆን እናያለን። አይ ምን ሆነን ነው? እንወዳለን እንዴ? እና በነገራችሁ ላይ አሁን በቅርቡ ሀገራችን ስንገባ ምን እንስራ፣ ስንት ብር ያስፈልገናል በሚለው ቪዲዮ ላይ በደንቡ እየጠያየኩ ስላለ ይህን ቪዲዮ እስከ መጨረሻ ካያችሁት ይሰራላችኋለሁ በሚቀጥለው። እንደውም እሱን ነበር ልሰራ ያሰብኩት፣ ግን አጋጣሚ ዛሬ እና ብሩኬ ትላንትና ሀይሚ ይቅርታ ስትጠየቅ ትታፈርጥጣለች። ያዙኝ ልቀቁኝ፣ በፍጹም አልፈልግም እንዴ
ሀይሚዬ ተይ እንጂ። እኛ እኮ ዱባይ ስንኖር እኮ እንደዚህ ሆነን እንጂ 7 አመት የኖር ነው። አንድ ቀን እንኳን ቲሸርት ለብሰን ዱባይ ምን ይሆን ብለን ያላየነውን። አንቺ እኮ ብሩኬ ነው ይዞሽ መጥቶ አዝናንቶሽ ዱባይን አሳይቶሽ እና እንዴ በሌላ ወንድ ሴት ተጠረጥሪዋለሽ? ኖ ፌር፣ ጥሩ አይደለም። የምሬን ነው። እንኳን ዱባይ ሊያዝናኑን እና እንዲሁም ኦ ማይ ጋሽ። ስለዚህ የስነ ስርዓት ያዥ ጋሽዬ። ይኸውልሽ በሽመል ጋሽዬ በሽመል ነው የሚደበድብሽ። ስነ ስርዓት አይሚ እንዴ! ምን ሆነሽ ነው አንቺ? ስነ ስርዓት አይኖርሽም እንዴ? ባልሽን ነመኝ ሶሪ ባልሽን አልኩ እንዴ። ፍቅረኛሽን አታምኚም? ያው ፍቅረኛ ነው መሰለኝ። እኔ ምን አውቃለሁ መላችሁ አንዴ ፍቅረኛ። አዎ ፍቅረኛ ነው እንዳውኑ አልጋ ላይ ብሩኬና ልጅቷ ማን ነበር ስሟ? ካየሽ ከተናደሽ ያው ፍቅረኛ ነሽ ማለት ነው። እኛ ግልጽ አልሆነልንም። አንዴ ፍቅረኛ፣ አንዴ እህታማቾች፣ አንዴ ማድሪ